እስቲ አንድ ጥያቄ ልጠይቅ። ጥንታዊ እምነትና ዘመናዊ አካዴሚክ ትምህርት ሲገናኙ ምን ሊፈጠር ይችላል? በቃ ዛሬ የምናየው ይሄን ነው። በኢትዮጵያ ውስጥ ይሄንን በተግባር እያሳየ የሚገኘውን የቅድስት ሥላሴ ዩኒቨርሲቲን ልዩ ዓለም አብረን እንቃኛለን። ይሄንን አባባል ስሙት እስኪ። የዩኒቨርሲቲው ፕሬዝዳንት የተናገሩት ነው እና የተቋሙን ፍልስፍና በአንድ አረፍተ ነገር ነው የሚያስቀምጠው። እምነትና አመክንዮ ተዋህደው። ይህ ማለት እኮ እዚህ ተቋም ውስጥ እምነትና ሳይንስ ተፎካካሪዎች አይደሉም፣ አጋሮች እንጂ። እሺ፣ ይህንን መርህ በተግባር እንዴት እንደሚኖሩት እስቲ እንመልከት። ስለዚህ እምነት የሚለውን ቃል ስናነሳ የዩኒቨርሲቲውን ስር መሰረት ማየት አለብን። የመጀመሪያው ክፍላችንም የሚያተኩረው የተቋሙ መንፈሳዊ መሰረት ላይ ነው። በቃ የዩኒቨርሲቲው የልብ እምነት ማለት ይህ ነው። እዚህ ላይ ግልጽ መሆን ያለበት ነገር አለ። ቅድስት ሥላሴ ዩኒቨርሲቲ ዝም ብሎ አንድ ተቋም አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአእምሮ ማዕከል ነው። አንጋፋው የሥነ መለኮት ዩኒቨርሲቲ። ይህ ማለት የሚሸከመው መንፈሳዊ ኃላፊነትና የሚጠበቀው ቅርስ ምን ያህል ከባድ እንደሆነ መገመት ይቻላል። እዚህ ላይ ነው እንግዲህ ዋናው ነገር። በቅድስት ሥላሴ ዩኒቨርሲቲ ኦርቶዶክሳዊ ሥነ መለኮት ማለት መጽሐፍ ላይ ያለ ንድፈ ሐሳብ ብቻ አይደለም። ከዛ ይልቅ እግዚአብሔርን የማወቅ ልምድ ነው። ይሄ ማለት ትምህርታቸው በሙሉ ዕውቀትን ከግል መንፈሳዊ ጉዞ ጋር ለማስተሳሰር ነው የሚሞክረው። እሺ፣ በጣም ጥሩ። ታዲያ ይህንን ታላቅ መንፈሳዊ ራዕይ ወደ ተጨባጭ የትምህርት ፕሮግራም እንዴት ነው የሚቀይሩት? በሁለተኛው ክፍላችን ውስጥ ይህንን ተልዕኮ በተግባር የሚያሳየውን የትምህርት መዋቅር እንመለከታለን። ይህንን ሰንጠረዥ እዩት እስኪ። የዩኒቨርሲቲውን ልዩ ሂደት በደንብ ያሳያል። በአንድ በኩል የኢትዮጵያ ጥናት ፋክልቲ ያለ ግዕዝን የመሳሰሉ ጥንታዊ ቅርሶችን ያስተምራል። በሌላ በኩል ደግሞ የሥርዓተ ትምህርትና ስልጠና ፋክልቲ ያለ። ይሄ ደግሞ ሙሉ በሙሉ በዘመናዊ የትምህርት ጥራት ማረጋገጫ ላይ ያተኩራ። በቃ ያለፈውና ያሁኑ በአንድ ጠረጴዛ ላይ እንደማለት ነው። እና ይሄ ብቻ አይደለም። ትምህርቱን ለሁሉም ተደራሽ ለማድረግ ብዙ ጥረው ከመደበኛ ፕሮግራም በተጨማሪ እየሰሩ ማማር ለሚፈልጉ የማታና የሳምንት መጨረሻ አማራጮች አሉ። ከከተማ ራቅ ብለው ላሉ ደግሞ የርቀትና የኦንላይን ፕሮግራሞች አሉ። ይህ ዕውቀቱ ከአንድ ቦታ እንዳይገደብ ትልቅ አስተዋጽኦ ያደርጋል። እሺ፣ ከነዚህ ሁሉ ፕሮግራሞች ጀርባ ደግሞ ራዕዩን የሚመሩ ሰዎች አሉ። በሦስተኛው ክፍላችን የዩኒቨርሲቲውን አቅጣጫ የሚቀርጹትን ቁልፍ መሪዎች ሐሳብ እናዳምጣለን። የዩኒቨርሲቲው ፕሬዚዳንት ብፁዕ አቡነ ፊልጶስ ግቡን በአጭሩ እንዲህ ነው የሚያስቀምጡት። ብልህ ሰዎችን ብቻ መፍጠር አይደለም ዓላማችን፣ በመንፈሳዊነትም የጸኑ መሪዎችን መቅረጽ ነው። ይህ ማለት ከዚህ ተቋም የሚመረቅ ሰው በእውቀቱ ብቻ ሳይሆን በስነ ምግባሩ መሪ እንዲሆን ነው የሚፈለገው። የአካዳሚክ ምክትል ፕሬዚዳንቱ ፕሮፌሰር አባ ኃይለ ገብርኤል ደግሞ ያንን የእምነትና የአመክንዮ ውህደት እንዴት እንደሚጠብቁት ያብራራሉ። ግባቸው ሂሳብ ያስተሳሰብን ማዳበር ነው። ነገር ግን ይህንን የሚያደርጉት ከኦርቶዶክሳዊ የሥነ መለኮት ተልዕኮ ሳይወጡ ነው። በቃ አእምሮ እንዲጠይቅና እንዲመረምር ይፈቀድለታል። መንፈሳዊ መሰረቱ ግን እንደተጠበቀ ነው ማለት ነው። እና ይሄ ራዕይ በአካዴሚክ ክፍሉ ብቻ የተወሰነ እንዳይመስለን። የአስተዳደር ምክትል ፕሬዝዳንቱም ይህንኑ ነው የሚያስተጋቡት። ለአእምሯዊና ለመንፈሳዊ እድገት መስራት የሁሉም ኃላፊነት መሆኑን ነው የሚያሳየው። ከላይ እስከ ታች ግቡ አንድ ነው፣ ሁለንተናዊ ትምህርት። እሺ፣ እንግዲህ መሰረቱን አየን፣ አመራሩንም ሰማን። በመጨረሻው ክፍላችን ደግሞ ቅድስት ሥላሴ ዩኒቨርሲቲ ይህንን ጥልቅ ቅርስ ይዞ ወደፊት እንዴት እየተመለከተ እንደሆነ እናያለን። ራዕይ በቃል ብቻ አይገለጽም አይደል? በተግባርም መታየት አለበት። ለዚህም ነው ቅድስት ሥላሴ ዩኒቨርሲቲ አንድ ግዙፍ እርምጃ የወሰደው። ይህም ዘመናዊ አዲስ ሕንፃ የማስፋፊያ ፕሮጀክት ነው። ይሄ በግድግዳና በኮንክሪት የሚገለጽ የእድገትና የቁርጠኝነት ምልክት ነው። ታዲያ ይህ አዲስ ሕንፃ ዝም ብሎ ሕንፃ ነው? በፍጹም። 3 ቁልፍ ነገሮች አሉት። አንደኛ፣ ተለያዩ የትምህርት ዘርፎች ተማሪዎች በቀላሉ እንዲገናኙና እንዲተባበሩ ያደርጋል። ሁለተኛ፣ የመማሪያ ክፍሎቹ እንደየፍላጎቱ ቅርጻቸውን ይቀያየራሉ። በጣም የሚገርም ነው። ሶስተኛ፣ ለዘመናዊ የትምህርት አሰጣጥ ቴክኖሎጂዎች ሙሉ በሙሉ የተዘጋጀ ነው። በቃ ባጭሩ
ለቀጣዩ ትውልድ ተማሪዎች የተገነባ ማዕከል ነው ማለት ነው። ስለዚህ ይህ ሁሉ ነገር አንድ ትልቅ ጥያቄ ላይ ነው የሚያርፈው። ጊዜ የማይሽረው መንፈሳዊ ቅርስ የነገውን ዩኒቨርሲቲ እንዴት ይገነባል? የቅድስት ሥላሴ ዩኒቨርሲቲ ለዚህ ጥያቄ የሚሰጠው መልስ የወደፊት ጉዞውን ሙሉ በሙሉ የሚወስን ይሆናል።